ኢትዮጵያ በቀጣዩ ዓመት 8 ሚሊዮን የአሜሪካን ዶላር ያሳጣታል የሚል ጥናት ከሰሞኑ ተሰምቷል። እንደ ስንዴ፣ ነዳጅ ዘይት፣ ብረት፣ የምግብ ዘይትና የአፈር ማዳበሪያ ፍላጎት ጉዳዮች አጣብቂኝ ውስጥ ወድቀዋል ነው የተባለው። መረጃውን በስፋት እንዳስሰዋለን። በሌላ ዜና አውደ ቢዝነስ ባለፈው ዘገባው ያነሳችው አዲሱ የማህበራዊ ልማት ፈንድ ድንጋጌ ሰፋ ያለ ውዝግብ ቀስቅሷል። ይህንን ተከትሎ ሪፖርተር ጋዜጣ የታክስ ድንጋጌው የሚያስከትለው አሉታዊና ወንታዊ ተጽዕኖች ላይ ዳሰሳ አድርጓል። በዘገባችን ይዘነዋል። እንደተለመደው ወቅቱ የሚፈልጋቸው አዳዲስ ምርጥ የሥራ ፈጠራ አማራጮችም የዘገባችን አካል ናቸው። በዛሬው ቆይታችን ኢንተርኔትን በመጠቀም በቀላሉ ዳጎስ ያለ ገንዘብ ልታገኙ የምትችሉባቸው ተጨባጭና ተአማኒ መረጃዎችን እናቀርብላችኋለን። በተጨማሪም አዲስና ትኩስ አዋጭ የሆኑ የጨረታ ጥቆማዎችም ይዘናል። የተወደዳችሁ የቻናላችን ቤተሰቦች በእያላችሁበት ሰላም፣ ጤናና ፍቅር ይበዛላችሁ ዘንድ ልባዊ ምኞታችን ነው። እነሆ አውደ ቢዝነስ ልዩ የፋይናንስ የቢዝነስና ኢኮኖሚ ዘገባ መሰናዷችን ጀመረ። ከኤርሚ ዘኢትዮጵያ የዩቲዩብ ቻናል አብራችሁን በመቆየት ለቢዝነስና ስኬት ጥያቄያችሁ ምላሽ የሚሰጡ ወቅታዊ ዘገባዎቻችንን ትካፈሉን ዘንድ በአክብሮት ጋብዘናል። ሰናይ ቆይታ። የሩሲያና የዩክሬን ጦርነት ከቀጠለ በቀጣዩ ዓመት ኢትዮጵያ 8 ቢሊዮን ዶላር ልታጣ እንደምትችል በጥናት ተረጋገጠ። አይጂሲ የተባለው ዓለም አቀፍ ተቋም ባደረገው ጥናት ጦርነቱ በኢትዮጵያ ኢኮኖሚ እድገት ላይ የሚያስከትለው አሉታዊ ተጽዕኖ ከፍተኛ ነው። ጥናቱ ከጦርነቱ አስቀንድቦ በስንዴ፣ በምግብ ዘይት፣ በብረትና የብረት ውጤቶች፣ በማዳበሪያና በነዳጅ ዘይት ምርቶች ላይ የነበረውን ዋጋ መነሻ አድርጎ ተካሂዷል። ጦርነቱ በተቀጣጠለበት ባለፈው የካቲት ወር ዓለም አቀፍ ገበያውን ክፉኛ ያናጉት እነኚህ ምርቶች በኢትዮጵያ አጠቃላይ ኢኮኖሚያዊ እንቅስቃሴ ውስጥ ያሳደሩትን ጫናም ከዚሁ መነሻው ያጣቀሰ ይፋ አድርጓል። በዚህም መሰረት የኢትዮጵያ የአገልግሎት ዘርፍ በተፈጠረው ችግር ሳቢያ የ10 በመቶ ማዘግዘቅ እንደተመዘገበበት አስረድቷል። አገልግሎቱን ተከትሎ የግብርናው ዘርፍም በ8.5 በመቶ ዝቅ ማለቱን ጥናቱ አረጋግጧል። የኢንዱስትሪው ዘርፍ በበኩሉ በ4.3 በመቶ የጉዳቱን መጠን ተጋርቷል። ይህ ኪሳራ የመጣው በዋናነት በነዳጅ ምርት ገበያ ላይ የ86 በመቶ፣ ዳፕ በተባለው ማዳበሪያ ምርት ላይ የ108 በመቶ፣ በብረት ምርቶች ላይ የ82 በመቶ፣ በስንዴ ምርት ላይ ደግሞ የ100 በመቶ እንዲሁም በምግብ ዘይት ምርት ላይ የ11 በመቶ የዋጋ ጭማሪ በመስተናገዱ ነው ይላል ጥናቱ። የአጥኚው ተቋም የኢትዮጵያ ካንትሪ ኃላፊ ዶክተር ቴዎድሮስ መኮንን እንደሚናገሩት ይህ አስቸጋሪ ሁኔታ ኢትዮጵያን የከፋ ጫና ውስጥ ከቷታል። ጦርነቱ ከቀጠለ አገሪቱ ተጨማሪ የኢኮኖሚ አደጋ ለማስተናገድ ትገደዳለች። የኢትዮጵያ መንግስት ከዚህ ችግር ሊወጣ የሚችለው የተጠቀሱትን ምርቶች በአገር ውስጥ አምርቶ ለመጠቀም ሲችል ብቻ ነው። እኛም አጥብቀን የምንመክረው ይህንን ነው። ለምሳሌ ማዳበሪያን በአገር ውስጥ ማምረት ይቻላል። በተጨማሪም ተፈጥሯዊ የአፈር ለምነት አምጪ ማዳበሪያዎችን መተካት የሚቻልበት እድል ሰፊ ነው። በሌላ ጎኑ ደግሞ የወጪ ምርት አማራጮቿን ማብዛትና ማስፋትም ኢትዮጵያ ከመቼውም ጊዜ በላይ ልታስብበት ይገባል ይላሉ ዶክተር ቴዎድሮስ። አዲስ የተጣለው የማህበራዊ ልማት ቀረጥ የፈጠረው የዋጋ ንረት ስጋትና ቀረጡ የተፈለገበት አመክንዮ ይላል የሪፖርተር ዳሰሳ። የኢትዮጵያ የሚኒስትሮች ምክር ቤት ቅዳሜ ነሐሴ 6 ቀን 2014 ዓ.ም ባካሄደው ስብሰባ አዲስ ቀረጥ ለመጣል የቀረበለትን ረቂቅ ደንብ በማጽደቅ ተፈጻሚ እንዲሆን ወስኗል። እንዲጣል የተወሰነው ቀረጥ የማህበራዊ ልማት ቀረጥ የሚል ስያሜ የተሰጠው ሲሆን ከተወሰኑ ዕቃዎች በስተቀር በሁሉም ወደ አገር ውስጥ በሚገቡ ዕቃዎች ላይ ተፈጻሚ የሚሆን ነው። በኢትዮጵያ የተከሰተው ሁሉን አቀፍ የዋጋ ንረት 33 በመቶ በደረሰበትና የዋጋ ንረቱም እየቀጠለ ባለበት በዚህ ወቅት አዲስ ቀረጥ መጣል የዋጋ ንረቱን እንደሚያባብሰው በርካታ የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ቢሆንም ቀረጡ የተጣለበት ዓላማን ምክንያት በማድረግ ገቢው ለታለመለት ዓላማ የሚውል ከሆነ መደገፍ የሚባለው እንደሆነ ይከራከራሉ።
ለመሆኑ አዲስ ቀረጥ መጣል ለምን አስፈለገ የሚለውን ጥያቄና ከዚህ ጋር ተያይዞ የተነሳው የዋጋ ንረት መባባስ ስጋትን በተመለከተ በመንግስት የተሰናዳው ማብራሪያና መክንዮ የሚከተለው ነው። አዲስ ቀረጥ መጣል ለምን አስፈለገ? መንግስት ለትምህርት፣ ለጤናና ለሌሎችም የማህበራዊ አገልግሎቶች የሚያወጣው ወጪ ከአጠቃላይ በጀቱ እስከ 70% የሚደርስ እንደሆነ የደንቡ ማብራሪያ ያመለክታል። ይህ ሆኖ ሳለ በሰሜኑ ኢትዮጵያ በተካሄደው ጦርነት የወደሙ ትምህርት ቤቶችን፣ የጤና ተቋማትንና ሌሎችንም የማህበራዊ አገልግሎት መስጫ ተቋማት መልሶ ለመገንባት እነዚህ የማህበራዊ አገልግሎት መስጫ ተቋማት በሌሉባቸው አካባቢዎች ከህብረተሰቡ ለሚቀርበው ጥያቄ ተገቢውን ምላሽ ለመስጠት የሚያስፈልገው ወጪ የበጀት ፍላጎቱን በከፍተኛ ደረጃ እንዳናረው የደንቡ ማብራሪያ ያመለክታል። በመሆኑም ይህንን የወጪ ፍላጎት አሁን እየተሰበሰበ ባለው የአገር ውስጥ ገቢ ብቻ ለማሟላት ስለማይቻል በቀላሉና በአስተማማኝ ሁኔታ ገቢ ሊሰበስብ የሚችል አዲስ የገቢ ምንጭ መፍጠር አስፈላጊ እንዳደረገው ማብራሪያው ያመለክታል። በመሆኑም ወደ ሀገር ውስጥ በሚገቡ ምርቶችና ዕቃዎች ላይ የማህበራዊ ልማት ቀረጥ እንዲጣልና በዚህ ቀረጥ አማካኝነት የሚሰበሰበውን ገቢ በሕዝብ ተወካዮች ምክር ቤት በሚጸድቀው በጀት መሰረት የትምህርት፣ የጤናና የሌሎችንም ማህበራዊ አገልግሎቶች ወጪ መሸፈኛ እንዲውል መወሰኑን ያመለክታል። የማህበራዊ ልማት ቀረጥ ምጣኔና መሰረት በሚኒስትሮች ምክር ቤት በጸደቀው በዚህ ደንብ ነፃ ከተደረጉት ወደ ሀገር ውስጥ የሚገቡ ዕቃዎች በስተቀር በሁሉም ዕቃዎች ላይ የማህበራዊ ልማት ቀረጥ የሚጣልና የሚሰበሰብ ይሆናል። የቀረጡ ማስከፈያ ምጣኔ 3% ሲሆን ይህ ምጣኔም አነስተኛ የሚባል ከመሆኑ ባሻገር አስመጪዎች ሳይሰማቸው ቀረጡን እንዲከፍሉ የሚያበረታታ እንደሆነ ያስረዳል። በደንቡ የተወሰነው የ3% ቀረጥ የሚጣለውም የዕቃው ዋጋ፣ የኢንሹራንስና የማጓጓዣ ወጪ CIF ተሰልቶ በሚወጣው ድምር የዕቃው ወጪ ላይ እንደሆነ፣ ይህ መሆኑም የቀረጡ መጠን እንዳይንር እንደሚያደርገው የደንቡ ማብራሪያ ይገልጻል። ይህንንም ሲያብራራ አብዛኞቹ ወደ ሀገር ውስጥ የሚገቡ ዕቃዎች ላይ የተጣሉ ቀረጥና ታክሶች ከዕቃው ዋጋ፣ የማጓጓዣና የኢንሹራንስ ወጪ በተጨማሪ ቀረጥና ታክስን በመጨመር የሚሰሉ መሆናቸውን ይገልጻል። ይህ በመሆኑም ከማስከፈያው ምጣኔያቸው ጋር ተዳምሮ ጫናውን ከፍ የሚያደርጉት ሲሆን የማህበራዊ ልማት ቀረጥ ግን ከዚህ አንፃር ሲታይ ጫናው ቀለል ያለ እንደሆነና የዋጋ ንረት ተጽዕኖ እንደማያስከትል ያስረዳል። ከማህበራዊ ልማት ቀረጥ ነፃ የተደረጉ ዕቃዎች የማህበራዊ ልማት ቀረጥ የዕቃዎች ዋጋ መናርን እንዳያስከትል እንዲሁም ኢትዮጵያ ካደረገቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ እንዲሆን ታስቦ ወደ ሀገር ውስጥ በሚገቡ የተለያዩ ምርቶች እንዲሁም የተወሰኑ አስመጪዎች ከማህበራዊ ልማት ቀረጥ ነፃ ተደርገዋል። ከማህበራዊ ልማት ቀረጥ ነፃ የተደረጉ ምርቶች ሱርታክስ የሚከፈልባቸው ዕቃዎች መሆናቸውን የጸደቀው ደንብ ይገልጻል። ሱርታክስ በሚጥለው ደንብ በተደነገገው መሰረት ወደ ሀገር ውስጥ የሚገቡ የተወሰኑ ዕቃዎች ላይ 10% ሱርታክስ የተጣለ መሆኑን ይደነግጋል። ይህ 10% ሱርታክስ የሚጣለውም ወደ ሀገር ውስጥ በሚገባው ዕቃ የተገዛበት ዋጋ፣ ዕቃውን ለማጓጓዝ የወጣው የትራንስፖርት ዋጋና የኢንሹራንስ ክፍያ CIF እንዲሁም የጉምሩክ ቀረጥ፣ የተጨማሪ እሴት ታክስና እንደ ሁኔታው የኤክሳይዝ ታክስ ክፍያ ተሰልቶ በሚገኘው ድምር ዋጋ ላይ የሚጣል ነው። በመሆኑም ሱርታክስ በሚከፈልባቸው በእነዚህ ዕቃዎች ላይ ተጨማሪ የማህበራዊ ልማት ቀረጥ መጣል የዕቃዎቹ ዋጋን የሚያንር ብሎም የዋጋ ንረትን የሚያባብስ በመሆኑ ከታክሱ ነፃ እንዲሆኑ መደረጋቸውን ደንቡ ይገልጻል። ሱርታክስ ከሚከፈልባቸው ዕቃዎች በተጨማሪ ከማህበራዊ ልማት ቀረጥ ነፃ የተደረጉት አስመጪዎች የዲፕሎማቲክ ማህበረሰብ አባላት ናቸው። እነዚህ አካላት ከአዲሱ ቀረጥ ነፃ የተደረጉት ኢትዮጵያ የቬና ኮንቬንሽንን የተቀበለች ሀገር በመሆኗና ይህ ኮንቬንሽንም የዲፕሎማቲክ ማህበረሰብ አባላት ከቀረጥ ክፍያ ነፃ እንዲሆኑ የሚያስገድድ በመሆኑ ነው። የተጣለው አዲስ ቀረጥ የሚያስገኘው የገቢ መጠን ከዚህ በላይ እንደተገለጸው የማህበራዊ ልማት ቀረጥ በሁሉም ገቢ ዕቃዎች የሚጣል ሲሆን የታክስ መሰረቱ CIF ይሆናል። ይህም መሰረቱ CIF በሆነና ምጣኔውም ዝቅተኛ በመሆኑ ጫናው ዝቅተኛ እንደሚሆን የሚጠበቅ ሲሆን በሁሉም ዕቃዎች ላይ የሚጣልና ሰፊ መሰረት ያለው ስለሆነ የተሻለ ገቢ ለመሰብሰብ እንደሚያስችል ታሳቢ ተደርጓል። ይህንንም ለማሳየት ባለፉት 3 ዓመታት የነበረው የገቢ ዕቃዎች የዋጋ መጠን የማጓጓዣና የኢንሹራንስ ወጪን ጨምሮ ተዘርዝሯል።
በመረጃው መሰረት እንደ አውሮፓውያን አቆጣጠር በ2019 በ2020 እና በ2021 ወደ ሀገር የገቡ ዕቃዎች የዋጋ መጠን የዲፕሎማቲክ ማህበረሰቡ አባላት ያስገቧቸው ዕቃዎችን ሳይጨምር እንደ ቅደም ተከተላቸው 442.1 ቢሊዮን ብር 482.6 ቢሊዮን ብር እና 653 ቢሊዮን ብር ነው። ይህን መረጃ መሰረት በማድረግ ባለፈው ዓመት 2021 ወደ ሀገር የገቡ ዕቃዎች የዋጋ መጠን ላይ 3% የማህበራዊ ልማት ቀረጥ ተጥሎ ቢሰላ መንግስት እስከ 19.59 ቢሊዮን ብር ገቢ ሊያገኝ እንደሚችል ይጠቁማል። ወደ ሀገር ውስጥ የሚገባው የዕቃ መጠን በየዓመቱ እየጨመረ የሚሄድ በመሆኑ በእነዚህ የገቢ ዕቃዎች ላይ 3% የማህበራዊ ልማት ቀረጥ እንዲጣል መደረጉ መንግስት ለዜጎች የማህበራዊ አገልግሎት በስፋትና በጥራት ለማቅረብ የሚያስፈልገውን ገንዘብ ወይንም ፋይናንስ ለማግኘት እንደሚያስችለው ታሳቢ መደረጉን አዲሱን ቀረጥ ከሚጥለው ደንብ ጋር አባሪ የተደረገው ማብራሪያ ያመለክታል። የተከበራችሁ ቤተሰቦቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ጠቃሚ የሥራ አማራጭ መላዎችን የምንጠቁምበት ጊዜ ላይ ደርሰናል። የዛሬ ጥቆማችን በኦንላይን በቀላሉ ተሰርተው በከባዱ ገቢ የሚያስገኙ መረጃዎች ይዟል። እነሆ ያዳምጧቸውና ይጠቀሙባቸው ዘንድ ጋብዘናል። አንደኛ፣ ብሎገር ቀለል ያለ ጽሁፍ መጻፍ ተሰጥቶላቸው ሰዎች ጦማሪ መሆን ሙሉ በሙሉ ምቹ የሆነ የንግድ ሥራ ዕድል እንደሆነ ተመስክሮለታል። እንዲህ አይነት ችሎታ አለኝ ብለው የሚያምኑ ከሆነ ከርሶ የሚጠበቀው ከፍላጎቶ ጋር ተስማሚ የሚመስሉ የተለመዱ የብሎግ ገበታዎችን መምረጥ ነው። በዚህ መልኩ ከሚፈልጓቸው አቻዎቹ ጋር ከተገናኙ በሚኖሩት ማስታወቂያዎች፣ የመረጃ ምርቶች፣ የሽያጭ አገናኞች ወይም ማናቸውም ሌሎች የመሳሪያዎች ብዛት ገንዘብን ያገኛሉ። የጦማሪ ወይም ብሎገር ሥራ ትክክለኛውን የኦንላይን አማራጭ ተከትሎ ካልተከናወነ ውጤት ሳያመጣ የሚቀርበት ዕድል መኖሩ አይቀርም። እንዲህ አይነት ችግር ለገጠማችሁ ወይም ይገጥመናል ብላችሁ ለምትሰጉና ነገር ግን ሙያውን የምትወዱ ሥራ ፈጣሪዎች WHSR በመባል የሚታወቀው የዚህ ሙያ ረዳት ድረገጽ ፍቱን መድኃኒት መሆኑ ይነገርለታል። ይህ የመረጃ ምንጭ የጦማር ችግሮች ዙሪያ በጣም ፈጣኑ በቀላሉ ለመርዳትና ከሁሉም በላይ የሆኑ ውጤታማ የሆኑ መፍትሄዎችን ለመስጠት ቅርብ ነው ተብሎ ተመስክሮለታል። ሁለተኛ፣ የማህበራዊ ማህደር መረጃ አቀናባሪ መሆን። ማህበራዊ ሚዲያ ለማንኛውም ንግድ አስፈላጊ መሳሪያ ነው። ማህበራዊ ሚዲያ ዕውቀት ሰጪ ከሆኑ የማህበራዊ ማህደር መረጃ መለያዎችን በየቀኑ ለማስተዳደር እገዛ ለሚፈልጉ ታዋቂ ግለሰቦች ወይም ለንግድ ቤቶች አገልግሎቱን ሊሰጡ እንደሚችሉ የሚያስተማመን ፕሮፖዛል ያቅርቡ። ይህ ሙያ በዓለም አቀፍ ደረጃ የደራ ገበያ እንዳለው ይነገራል። መረጃዎች እንደሚጠቁሙት እንደ አፕወርክ ያሉ በዚህ አይነት ሥራ ላይ የተሰማሩ የማህበራዊ ማህደር መረጃ ከዋኞች በአማካይ በሰዓት $25.25 ወይም በወር $150 ክፍያ ያገኛሉ። ልብ ይበሉ፣ ሌላ ሥራ ላይ እየተሰማሩም ቢሆን በየቀኑ 1 ሰዓት ብቻ ለዚህ አገልግሎት በመዋል ጠቀም ያለ ገቢ የሚያገኙበት ዕድል ሰፊ ነው። ዕድሉን ይጠቀሙበት። ሶስተኛ፣ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ሆነው ይገኙና የገቢ ምንጮን ያሳድጉ። ዛሬ ተጽዕኖ ፈጣሪ ሆኖ መገኘት በማህበራዊ አውታር መድረኮች ላይ እያደገ የመጣ አዝማሚያ ነው። በዚያ አውታር ተጽዕኖ ፈጣሪ መሆን ጥሩ የገቢ ማግኛ ምንጭ መንገድ ሆኗል። ምርቶቻቸውንና አገልግሎታቸውን ለማስተዋወቅ የሚሹ ባለሀብቶች ከምን ጊዜውም በተሻለ አሁን ላይ ለፍላጎታቸው ተመራጭ የሚያደርጉት እንዲህ ያሉ ግለሰቦችን ሆኗል። በዚህ ረገድ ኢንስታግራም ተጠቃሽ አውታር መሆኑ ይገለጻል። ይህን የማህበራዊ ሚዲያ አማራጭ ተጠቅመው ዳጎስ ያለ ገንዘብ ማግኘት ለምትፈልጉ ከፍ ያለ ስምና ዝና ያካበተውን የዲጂታል ማሻሻያ አማካሪ ሻነ ባርከር ግሩም ጽሑፍን ፈልገው ያንብቡ። የዚህ ጽሑፍ መገኛ አድራሻን እኛም በዚህ ዝግጅት ርዕሰ ጉዳይ ስር አስፍረነዋል። ከዚያም ላይ ማግኘት ይችላሉ። አራተኛ፣ መጽሐፍት ወይንም ኤሌክትሮኒክስ መጽሐፍት ይጻፉና ይጠቀሙ። ጸሐፊ ወይም ደራሲ ከሆኑ በሚወዱት ሥራ ላይ ስኬት እንዳያመጡ ጋሬጣ ከሆኑቦ ዋና ሰበቦች አንዱ የማሳተምና ያሳተሙትን ለአከፋፋይ በአደራ ሽያጭ ሰጥተው ገቢውን ማሰባሰብ አዳጋች ሆኖ መገኘቱ ነው። በተለይ በኢትዮጵያ የሥነ ጽሑፍ ዘርፍ ይህ ችግር እጅግ ከፍተኛ እክል ፈጥሮ ደራሲዎችን ተስፋ እስከ ማስቆረጥ ደርሷል። አሁን ለዲጂታል ቴክኖሎጂ እድገት ምስጋና ይግባውና ችግሩ ተፈቷል።
ከእርሶ የሚጠበቀው ጽሑፎን ወደ ኤሌክትሮኒክ መጻፍ መቀየር ብቻ ነው። እንደ አማዞን ያሉ የገበያ አገናኞች በታማኝነት ስራውን ተቀብለው ለአንባቢ ያቀርቡልዎታል። የላቦን ውጤትም ባገኙት መጠን ሰብስበው አካውንቶ ይከቱልዎታል። ለዚህ አሰራር ተጨማሪ መረጃ ከፈለጉ በዚህ ዝግጅት ስር የተቀመጠልዎን ራይን ባይልዱርፍ የሚለውን ሊንክ ይጫኑና ተቆጣሪና ወደ ተግባር የሚለውጡ ምክር ሐሳቦችን ይጠቀሙባቸው። ሊንኩ ከታች ሰፍሮልዎታል። አምስተኛ የሽያጭ ተባባሪ ወካይ ይሁኑ። የሽያጭ ተባባሪ አካላት በድር ጣቢያው ወይንም ይዘትዎ ላይ ወደ ምርቶችና አገልግሎቶች የሚወስዱ አገናኞችን በማካተትና ለእያንዳንዱ ሪፈራል የእያንዳንዱን ሽያጭ ድርሻ በማካተት በመስመር ላይ ገንዘብ ማግኘት የሚችሉበት ሌላ የታወቀ ሐሳብ ነው። በአይቲ ሙያ የበለጸገ ልምድና ዕውቀት ካካበቱ አማራጩን ይሞክሩት። በአጭር ጊዜ ዳጎስ ያለ ገንዘብ ያገኙበታል። ስድስተኛ ፖድካስት ላይ ስራ መጀመር ወይንም ፖድካስተር መሆን። በርካታ ማስተዋወቂያ አስነጋሪ አምራቾችና አገልግሎት አቅራቢዎች ይህንን የቴክኖሎጂ ስጦታ ይፈልጉታል። የራስዎን ፖድካስት መጀመርና የማስተዋወቂያ ቦታዎች መሸጥ ወይንም በመላው ይዘትዎ ላይ ስፖንሰሮችን ማካተት በቀላሉ ይችላሉ። ፖድካስቲንግ ብለው በኦንላይን ቢያፈላልጉ ስለ ስራው አዋጭነት የሚናገሩና የአሰራር ምክሮችን የሚሰጡ በርካታ መረጃዎችን ሊያገኙ ይችላሉ። ክቡራን ቤተሰቦቻችን ፍላጎታችሁና ምኞታችሁን ተከትላችሁ የምንሰጣችሁ ጥቆማዎችን ተጠቀሙባቸው። ሕይወት ተስፋቸው ጠንካራ ትግላቸው መራራ ለሆኑ የጥረት ሰዎች በሯን ዘግታ እንደማትቀር እርግጠኛም ይሁኑ። ቀጣዩ ስኬት ደግሞ የእርስዎ ነው። ፍላጎትና ህልሞ ሰምሮ ማየት ደግሞ የኛ ልቦይ ምኞት ነው። ይቅናው። በመጨረሻም የጨረታ ጥቆማ። ዴቨሎፕመንት ኤክስፐርቲስ ሴንተር የተባለው የሲቪል ማህበረሰብ የኮንስትራክሽን ማቴሪያል ለሚያቀርቡ ህጋዊ ተጫራቾች የጨረታ ጥሪ አቅርቧል። በርካታ የግንባታ ግብዓቶች እንደሚፈልግም ነው የገለጸው። ጨረታው እስከ መጪው ነሐሴ 16 ለተጫራቾች ክፍት ሆኖ ይቆያል። መረጃ ለምትፈልጉ በስልክ ቁጥር 0116 189184 ልትደውሉ አሊያም ሾላ ገበያ አካባቢ የሚገኘው ቢሮአቸው ሄዳችሁ ልታናገሯቸው ትችላላችሁ። JSI ትሬኒንግ ኢንስቲትዩት ደግሞ ላፕቶፕ ለምታቀርቡ ህጋዊ ነጋዴዎች የገበያ ዕድል የሚፈጥር ጨረታ አውጥቷል። ይህም ጨረታ እስከ መጪው ነሐሴ 16 ይቆያል። ለተጨማሪ መረጃ የስልክ ቁጥሩ 0116 620066 ዝግጁ ሆኖ ይጠብቃችኋል። በአካል ቢሮ መሄድ ለምትችሉ ፍሬንድሺፕ ሆቴል አካባቢ እንደሚገኝም አስታውቋል። አክሽን አጌንስት ሃንገር የተሰኘው ዓለም አቀፍ የበጎ አድራጎት ድርጅት የጽህፈት መሳሪያዎች ለሚያቀርቡ ነጋዴዎች በርከት ያሉ የጽህፈት መሳሪያ ፍላጎቶችን የያዘ የጨረታ ጥሪ አቅርቧል። ጨረታው እስከ መጪው ነሐሴ 20 ይቆያል። የመገኛ አድራሻው ከካፒታል ሆቴል ጀርባ ከውሃና ኤነርጂ ሚኒስቴር መስሪያ ቤት ጎን እንደሆነ አጫራቹ ተናግሯል። ክቡራን ቤተሰቦቻችን አብራችሁን ስለቆያችሁ በድጋሚ ምስጋናና ክብሮታችን ይድረሳችሁ። አውደ ቢዝነስ ልዩ የፋይናንስ የቢዝነስና ኢኮኖሚ ዘገባችን ዳግመኛ በትኩስ ወቅታዊና ጠቃሚ መረጃዎች ደግሞ እስኪመለስና እስከሚያገኛችሁ ድረስ በእያላችሁበት ሰላም ቆዩን።